ትንሿ ከቻልሽ ስሚው። አውቃለሁ ድጋሜ እኔን ማመን ይከብድሻል፣ ግን አንቺና ኢዛናን ባወራችሁ ደስ ይላል። ካለ ብጠሪልኝ። ግባ ውስጥ ነው። እሱም ብቻ አይደለም አንቺንም ጭምር ነው ላወራሽ የምፈልገው። እኔ ረፍድብኛል ትምህርት። አሁን ነገር እየጫረች ነው። አዳዲስ የዩኒቨርሲቲ ተማሪዎች መቀላቀላቸውን ተከትሎ ገና ከመጡበት ትምህርት ቤት ጀምሮ እሳት የላሱ አደገኛ ሰዎች እንደሆኑና በምን አይነት ሁኔታ ከነሱ ሙድ ጋር ሊገጣጠም እንደሚችል አስጨንቋታል። ታዲያ ያ ጓደኛዋ ጁሲ ይኸውልህ እነዚህ ልጆች እንዴት እናሸንፋቸዋለን ባቸው ምን አይነት ልጆች እንደሆኑ አሁን ሰምቻለሁ ትላለች። በዚህ ሁኔታ አርፈሽ ካልተቀመጥሽ ታዲያ ማን ይነካብሻል? ኃይለኝነታቸውን ይዘው እዛው ቤታቸው ስብስብ ብለው ይቀመጣሉ ቢላትም መቅደስ ግን ገና ነገረኝነቷን እያሰበች አሳስቧታል። አብዬ አሁንም ልጆቻቸውን አደራ ብለው አስጠንቅቀው ወደ ሌላ ቦታ ዘምተዋል። አብዬ ግን ትክክል ሰርተዋል ይሆን? ምን አይነት አቲካራ ሊገጥማቸው ይችል ይሆን? ትንሿና በኢዛና መካከል ያለው የፍቅር ግንኙነት እንዲሻክር ፈጽሞን አይፈልጉም። እንደውም ያኑ መምጣት ያደፈርስባቸዋል ብለው ያምናሉ። አይሽ አይደል አኑ አንድ አደራ ልሰጥሽ እፈልጋለሁ። እኔ አሁን ወደ ሌላ ቦታ ልሄድ ነኝና ደግሞም ካሉት ልጆች መካከል አንቺ ነፍስ ያወቅሽና ሁሉንም የምትረጅነሽ የቤተሰባችን ሁኔታም ጠንቅቀሽ ታውቂያለሽ ሲሉ ማስረዷት። ይሁን እንግዲህ አደራዋን በአግባቡ መወጣት እንዳለባትም አስጠንቅቀው ነግሯታል። አኑ ምን ልታዘዛለች? ታዲያ በኢዛናና በትንሿ መካከል እጅግ በጣም የሚጓደዱ መልካም የሚባሉ ጓደኛሞች እንደሆኑና በሁለታቸው መካከል ምንም አይነት ክፍተት እንዳይፈጠር እሷም ቢሆን ከጎን ሆና እንድትንከባከባቸው ነበረ አብዬ ለአኑ አደራ የሰጧት። እሺ በሚገባ መባል ግን ምን ያህል ከባድ ነው በማለትም ቃል ገብታላቸው አብዬም ትንሿን ተሰናብተው ወጥተዋል። ስሟታል። ይሄኔ ትንሿ ከፍትን ያላት ምክንያቱም እናትየዋ ከአኑ ጋራ የአብዬ ባለቤት የምትፈልገው ኢዛናና አኑን እንጂ ትንሿን አትፈልጋትም። እንደውም ትንሿ ከኢዛና ህይወት እንድትወጣና ባልገባውና ባልተረዳው ሁኔታ ከአኑ ጋር የፍቅር ግንኙነት እንዲመሰረት ከፍተኛ የሆነ ውትወታ እያደረገች ነው። እግራቸው መውጣቱን ተከትሎ ምናልባትም ይህንን አጋጣሚ ሊጠቀሙበት ይችላሉ። ትንሿ ብዙ ፈተናዎች እየተወሳሰቡባት ነው። በሌላ በኩል የጁሲ ጀለስ የሆነው ማለትም ከዚህ በፊት በገንዘብ እየተደራደረ እገሊትን አጥቃለኝ እገሊትን አግትልኝ እያለ ሲያሰራው እንደቆየ እናውቃለን። ይህ ወንጀለኛ ሰው ደግሞ ማንም የሚፈራ አይደለም። በር ድረስ በመምጣት ትንሿን እንደሚፈልጋት ደጋግሞ ይናገራል። ጓደኛሞቹ አንተ ደግሞ እዚህ የምትሰራለህ ሲሉ ሊያሳድዶች ቢሞክሩም አንፈልጌ ነው ወዘተረፈ እያለ ወደ ውስጥ ለመግባት ፍላጎት አለው። እሱም ኢዛናን እዚህ አስጠርልኝ ይላታል። እሺ ወደ ውስጥ ገብተህ ማውራት ካለብህ እሱን አውራው፣ እኔ ግን አንተን አልከተልህም እያለች ከሱ ለመራቅ እየሸሸች ትገኛለች። ይሁን እንጂ የጁሲ ጓደኛ እጅግ በጣም አደገኛና አሁንም በፍቅራቸው መካከል ባት ወደ ራሱ ለማቅረብ እየፈለገ ነው። ኢዛና ጓደኛ ይሳካለት ይሆን? ሰላም ጤና ይስጥልን የትንሿ ወይም የልብ ፊደላት ድራማ ተከታታዮች እንደምን አላችሁ? እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በዚህ ድራማ ክፍል ቀጣዩ ምን ሊሆን ይችላል? በእነዚህ ወጣቶች መካከል እርስ በርሳቸው የሚናነቁትና ሙድ የሚያያዙበት ነገር አያስገርማችሁም ይሆን? ችቹማ መቼም ሆዳችን በሳቅ ቁስል ሊያደርገው ነው። ከሀሩ ጋር ክፉኛ ፍቅር ይዞታል። የእውነት ፍቅር ባይሆንም በአይን ፍቅር ተለክፎ ስትወጣ ስትገባ ሀሩዬ ሀሩዬ ይላታል። እሷ ደግሞ አቅምህን ወቅ እባክህን አርፈ ተቀመጥ፣ አንተ ጋር እንኳን የፍቅር ግንኙነት ሊኖረኝ ይቅርና አይንህን ለማየት እንኳን እንዴት እንደምታናድደኝ አይኔ ያምርም እንዴ ሲል እያንዳንዱ የተሰበሰቡ ወጣቶች መካከል ምስክርነት እንዲሰጡትም ሲጠራቸው ነበር። መስካሪዎቹም ታዲያ አይንህ ያምራል ያለችው አኑ ዘሎ ሲጠመጠምባትና ጉንጮቿን እየደጋገመ ሲስማት ረበለት ውዳሴን በከፍተኛ ሁኔታ በደስታ ሲዘል ነበረ። እንግዲህ እነዚህ ወጣቶች በጣም እያገለሉኝ ነው፣ ትንሿዬ ምን ይብቃኝ በማለት ከትንሿም ተጠምጥሞ አክሽን አሳርፍ የለኝ ሲልም እንደ መልእክተኛ ልኳታል። ትንሿም እናንተዬ ተው እንጂ ምን አደረጋችሁ? ችቹ ቀልድ ፈገግታዋን ጨምራለች። አኑ አብዬ አደራ ብለዋት ከሄዱ በኋላ በኢዛናና በትንሿ መካከል ትንሽ ረገብ ያለች ትመስላለች።
ብዬ የአደራ ቃል ሳይከብዳት አይቀርም። ከዚህ በፊት እንግዲህ በመካከላቸው ጣልቃ እየገባ ኢዛናን ወደ ራሷ ለማቅረብ በብዙ ጥራለች። ይኸውም እንግዲህ የኢዛና እናት በተደጋጋሚ የምታደርገው በሁለታቸው መካከል የፍቅር ግንኙነት እንዲጀመር ያላት ጥረት ነበረ። ሆኖም እንግዲህ ዛሬ ላይ አብዬ ያችን ቤት ተሰናብቶ መውጣታቸውን ተከትሎ ግን ቂና ቁም ነገረኛም ሆነን ተመልክተናታል። መቼም ቃሏን ተፈጻሚ አድርጋ አብዬን የተነገራትን አደራ በሚገባ ትወጣዋለች ብዬ ማስባለሁ። ወይስ ደግሞ የአብዬ ባለቤት ተጽዕኖ ትፈጥርባቸው ይሆን? ልዑልም የኢየሩስን ተንኮል ከሰማና እስካሁን ድረስ የመጣበት የስህተት መንገድ ምን ያህል እንደቆጨው ተመልክተናል። በዚህ መካከል ግን አጅሪት መቅደስ ቤት ገብቼ ቤት ላጣላቸው እያለች ኢየሩስ ከልዑል ጋር መጣላቱን ተከትሎ ይህ በጣም እንዳስደስታትና በሷ ምክንያት ማለትም ሁሉንም ነገር ዝርዝራ ተናግራ እንዳጣላቻቸው አድርጋ ነበር የምታስበው። ታዲያ ራሷን እንደ ጀብደኛ በመቁጠርም ድሮም እኮ ብዬ ነበረ ልዑል ለምን አትጠነቀቃትም? አሁንም ቢሆን ሁለተኛ ወደ ህይወት ተመልሳ ትመጣለችና ይችን ልጅ ካጠገብ ድርሽ እንዳታደርጋት ስትል አስጠንቅቀዋለች። ታዲያ አንቺ ምን አገባሽ አለቅላቂ ሲልም ሰድቧታል። ምክንያቱም የመቅዲ ማንነት በደንብ ጠንቅቀው ያውቃሉና። ዞሮ ዞሮ ግን ሴቶቹ በአንድ በኩል ወዳጆች መስለው ይታዩ እንጂ ለወንዶቹ አንድ ነገር እየተናገሩ እርስ በርሳቸው እየተቀናኑ መተረማመሳቸውን ቀጥለውበታል። የሀሩና የችቹ ነገር ትግሉ ቀጥሏል። እባክሽን ሀሩዬ በማለት በጸባይ ሲለምና ቆይቷል። ችቹ የፍቅር ጥያቄውን እንድትቀበለው እሷ ደግሞ አይደለም ልትቀበለው ይቅርና ሕፃን ነህ ትለዋለች። እሱ ደግሞ አድግ ያለውኝ ውስጥ የመቻወቅሽና ብኝና ተውብ እያየሽ ለምን በአንቺ አይን ሙሉ እንዳልሆንኩኝ አይገባኝም። ለማንኛውም ሀሩዬ ተይ ወድሻለሁ፣ ተይ ፍቅሬን ተቀበይ እያለ በተሰበሰቡበት አጋጣሚ እርስ በርሳቸው ሲተራመሱ እንዲሁም ገልጋዮች ባይኖሩማ ኑሮ ጉድ በተፈጠረ ነበረ። ከዚህ መካከል እንግዲህ አብርሃም ለምን አያት ነበረ። አብርሃም እንዳፈቅራት ስለመሰለው ቅናት አድሮበት እርስ በርሳቸው ተደባድቦም በመካከላቸው ገልጋይ ባይኖር ኖሮማ እዚህ ወጣቶች እርስ በርሳቸው በተጋደሉ ነበረ። ያሉት ጓደኞች አሁንም እንደምንም ብለው ጠቡን እንዲበርድ አድርገውታል። በሌላ በኩል ኢዛና አሁንም ትንሿን እንክብካቤውን ቀጥሎበታል። ሲፈልግ ጁስ ይበጠብጣል፣ አሊያም ደግሞ ፍርፍር ያፈረፍራል። ትንሿን ለማስደሰት በብዙ ይጥራል፣ በብዙ ይደክማል። በመካከላቸው ደግሞ አንዳንድ ሰዎች እየገቡ ፍቅራቸውን ለማጎደፍ ቀና ይላሉ። በእነሱ የሚቀኑባቸው ሌሎች ወጣቶችም እንዲሁ በዙሪያቸው እናንተ ልጆች ግን ነገራችሁ ሁሉ አያምርም ይባባላሉ። እርስ በርሳቸው ይጠቋቆማሉ። እንዲህ ጣታቸውን ቀስረው አንደኛው ለአንደኛው ሲያያዙና ሲተራረቡም እንመለከታቸዋለን። ልዑልና አብርሃም ወደ ቤታቸው ተመልሰው ማንም አልተከተላቸውም። በተለይ ችቹ ከጓደኛው ጋር ወደ በር በመቅረትም አሁንም ሌላ ተንኮል እያሰበ ነው። በዚህን ሰዓት ሻይ ለመጠጣት አስቦ ሌላ ቦታ ስለነበሩ በዛው ሄደን ለምን አንከተላቸውም? የገቡበት ገብተን እናመጣቸዋለን ሲሉም ተነስተው ሩጫቸውን ቀጥለዋል። እነዚህ ወጣቶችን ያገኟቸዋል። አሁንስ ችቹ ማንን ሊራገጥ ይሆን? መቼም እንደ አህያ እርግጫ ይወዳል፣ ሲፈልግ እንደ ዝንጀሮ ዘሎ ይንጠለጠላል። የዚህ ድራማ ተከታታዮች እንደምናላችሁ ወጣቶች በርከት ብለው እንዲሁም የልጅነት ትውስታችን የሚቀሰቅሰው ድራማ በዛሬው ክፍል ያቀረብኩላችሁን ይመስል ነበረ። እናንተስ ይህን ድራማ እንደወደዳችሁት ተስፋ አድርጋለሁ። ምክንያቱም እያንዳንዱ የተለያዩ ሀሳብ አስተያየት ሰጪዎችን ተመልክቼ ነበረ። በኮሜንቶቹ መካከል የችቹ አድናቂዎች በርከት ትላላችሁና እኔም የዚህ ልጅ አድናቂ ነኝ። በጣም ፈገግ ያሰኘናል። በዚህ ዘመን ፈገግታ በራቀበት ሰውን ማሳቅ እንዴት መታደል ነው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።